አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሶስቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልኝ። እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? የዛሬ ቪዲዮአችን የሚሆነው ቤት ስንሰራ ወጫችን እንዳይበዛብን እንዴት አድርገን እንስራ፣ እንዲሁም ደግሞ በኮሜንት ፊኒሽንግ ስራ ምን ያክል ይጨርሳል፣ ግርፍ ምን ያክል ይጨርሳል፣ ጭቃ ቤት ጭቃ ምርክ ምን ያክል ይጨርሳል ምናምን እያላችሁ የምትጠይቁኝ ወንድሞች አላችሁ። ለሱ ምላሽ የሚሆን ሰፋ ያለ ማብራሪያ ነው የምሰጣችሁ። እንግዲህ ቤታችን አሰራር ቅደም ተከተልና ቤታችን በስነስርዓት መስራት እንዳለብን የሚያስተምር ቪዲዮ ነው። ቪዲዮውን እስከ መጨረሻ ተከታተሉ በአክብሮት ጋብዣችኋለሁ። ይመቻችሁ። ከመጀመሪያ ስራዎችንን ስንሰራ በቃ በጥንቃቄ መስራት አለብን ማለት ነው። መጀመሪያ ስንነሳ በስነ ስርዓት አድርገን በቃ አስበንበት ወይም ደግሞ እኛ ልምዱ ከሌለን የማናውቅ ከሆነ ትክክለኛ ሙያተኛ አማክረን እውቀት ያላቸው ሰዎች ጋራ የምክር እንዲሁም ደግሞ የሀሳብ ልውውጥ አድርጋችሁ እውቀት ካላቸው ሰዎች ጋራ የሙያ በቤት ዙሪያ ላይ ልምድ ያላቸው ሰዎችን አማክራችሁ ልምዱን ወስዳችሁ ወደ ስራ መግባት ማለት ነው። ትልቁን ሚና የሚጫወተው እንግዲህ አሰሪ ያው ብር ነው የሚኖረው፣ ሌላ ምንም ልምድ ላይኖር ይችላል። ቢዝነስን በተለያየ መንገድ ልናመጣው እንችላለን ብሩን። በዛ አይነት መንገድ አንተን እንግዲህ ወደ ቤት ግንባታ ላይ ስንገባ እኛ ልምዱ ስለማይኖረን ልምድ ያለው ሰው ያስፈልገናል። ትልቁን ሚና የሚጫወትልን ማን ነው? የምንይዘው ሙያተኛ ነው። ቤታችንን እንዲገነባልን የቀጠርነው ወይም ደግሞ የያዝነው ሙያተኛ ነው ትልቁን ሚና የሚጫወተው ማለት ነው። ያንን የምናደርገው ምንድነው? ጥሩ ሙያተኛ በመምረጥ ልምድ ያላቸው በስነ ስርዓት የሚሰሩ እንደራሳቸው ተጨንቀው የሚሰራ ሙያተኛ ማማከር መፈለግ መቻል አለብን ማለት ነው። እንግዲህ በሀገራችን የተለመደው አንድ አይነት አሰራር ነው። የአንድ አይነት አሰራር ልምዶች ስለሆኑ ይህንን ልምድ ለማንጣት ትንሽ ሊከብዳችሁ ይችላል ማለት ነው። ምንድነው አብዛኛው ሰው እንግዲህ የቦታውና የአካባቢው ላይ የሚሰሩ የቤቶች አሰራር ልምዶች አሉ። እነዛን ልምዶች ባየነውና እነዛን ባየናቸው ብቻ ነው የምናሰራው ማለት ነው። ሌላ ነገር ቢመጣ የተሻለ ነው ብለን አናስብም። የተሻለ ነገር ሆኖ ካላየነው በስተቀር የኛ ሰው ስንባል ነግረውን አንሰማም። ችግር አለብን ማለት ነው። በተለይ እዚህ ሀገር ቤት ያለን ሰዎች በጣም ነግረናቸው አስረድተናቸው ራሱ አይገባቸውም። በቃ ይሄ ነገር ወይ ወሬ ሊመስላቸው ይችላል፣ እንደም ደግሞ ይሄ ሊሰራ ነው እንደ ምናምን ብለው በጣም እንትን የሚሉ ነገር አለና ፎከስ የሚያደርጉት ሳንቲም ላይ ነው። እዛች የምትጨምረው የጥርት ያለ ሙያተኛ የሚሰራው ብር የሚጠይቀው ብር ጭማሬ የዛ ጭማሬ ብቻ ስለሆነ የሚያሳስባቸው ያን ያክል እንትን አይሉም ማለት ነው። እና ይሄ ደግሞ የሆነው ከክፋትም አንጣር አይደለም፣ የክፋት ነው ብዬ አላስብም። በዛ አይነት መንገድ ነው አሁን የማስበው ማለት ነው። ምክንያቱም እንግዲህ አንድ ሰው ምንድነው በሚኖርበት ባስተዳደጉ ባኗኗሩ ልክ ይለካል ማለት ነው። ምንድነው በምናየውና በምንመለከተው ነገር ነው አይምሯችን ሊያድግ የሚችለው ማለት ነው። አይምሯችን እያደገ የሚሄደው የተሻለ ነገር እያየን በሄድ ቁጥር አይምሯችን እያደገ እየሰፋ ይሄዳል ማለት ነው። ደግሞ እዛው ላይ ብቻ ባያየነው በተገደም ሰዓት ከዛ ውጭ የተሻለ ነገር እንደሌለ እናስባለን ማለት ነው። ያ ማለት ምንድነው እንግዲህ ብዙ ስራዎች ወደ የተሻለ ደረጃ መድረስ እያለባቸው ወይ ሳናወጣ ጨርሰን ማረፍ እያለብን በጥሩ ሁኔታ መስራት እያለብን ያልባሌ ወጪ እናወጣለን። ቤቱን በስነስርዓት ሳይሰራ ይቀራል። እንደዚህ ብዙ ድካሞችን እንደክማለን ማለት ነው። እና ስለዚህ ምንድነው ማድረግ ያለብን እንግዲህ ያው አሰሪ የሆናችሁ አካል ብራችሁን አውጥታችሁና ለፍታችሁ ደክማችሁ አንታችሁ ወደ ቤት ስራ ወደ ግንባታ ስትገቡ ምንድነው ማድረግ ያለባችሁ? ትክክለኛ ሙያተኛን ማማከር ማለት ነው። አንዱ አሁን ለምሳሌ እኔ ሙያተኛ ነኝ። እኔ የራሴን ሀሳብና የራሴ አሰራር ስላለኝ የራሴን ሀሳብ ሰጥ እችላለሁ። ያኛውም ሌላኛው ደግሞ እንደዛ እንግዲህ ከዚህ ከሁለት ወይም ከሶስት ካናገራችሁ ሙያተኛዎች ውስጥ እናንተ የሚጣጣምና እናንተ እንደምትፈልጉት አይነት አሰራር የሚነግራችሁ ሰው ሊኖር ይችላል። ገባችሁ? የምትተውት ሀሳብ ይኖር ይችላል፣ የምትገድፉት ሀሳብ ይኖር ይችላል። እነዛን ሀሳቦች ወዳችሁ ጥሩ ሙያተኛ ጋር መገናኘት፣ ጥሩ ሰሪ ጋራ መገናኘት መቻል አለባችሁ ማለት ነው። እንግዲህ ቤት ስንሰራ ወጫችንን ማቅለል የምንችለው መቼ ላይ ነው? መጀመሪያ ላይ ስራችንን ስንሰራ ሁሉን ስራ መግደል መቻል አለብን ማለት ነው። መጀመሪያ ቦታችንን ግቢያችንን እንድንጠቀም የክላሳችንን አከፋፈል እንዲሁም ደግሞ የቤቱን አቋቋም ለቀጣይ እንዲመች አድርገን ማቆም መቻል አለብን ማለት ነው። ያ ማለት ምንድነው?
ግቢያችን 200 ካሬ ቢሆን 200 ካሬ ሜትሩን ቦታው ሳይባክንብኝ ግቢ እንዲኖረኝ ለቀጣይ ግቢ እንዲኖረኝ አድርጌ ልስራ ብለን ስናስብ በስነ ስርዓት ያንን ግቢያችንን መጠቀም መቻል እንዳለብን ቤታችንን ስናቆም ከመጀመሪያ ስናቆም ቤቱን ስናቆም እንግዲህ ወደ መሬት 1 ሜትር ቢቆፈር በጣም ይመረጣል። ጭቃ ቤት ማለት ነው። ጭቃ ቤት ለምትሰሩት ወንድሞች እዚሁ ላይ የምነግራችሁ ምንድን ነው፣ በተለይ ዋልካ መሬት ላይ ጭቃ ቤት የሚሰራ ቤት ምን መደረግ አለበት መሰላችሁ? አንዳንዴ ጭቃ ቤት ወደ ውስጥ ስለሚገባ የመሰንጠቅ የመተረክ እንዲሁም ደግሞ የመዛመን ባህሪ ያመጣል። ያ የሚሆነው ለመሰላችሁ አፈሩ ወደ ውስጥ የመግባት ባህሪ ያለው ቤቱ ማለት ነው። ጭቃው ወደ ውስጥ የመግባት ባህሪ ስላለው እንደዛ ስለሚሆን እንደዛ እንዳይሆንባችሁ ምን ማድረግ አለባችሁ? በተለይ ሀይቅ አካባቢ ላይ እንደዚሁም ወደ ዋልካ መሬት የሚገኝበት ወደ ጊምባ እንደዚህ ተንታጅ ባር ምናምን አካባቢ ላይ እንደዚህ አይነት ችግሮች ይታያሉ። እዚህም ለሚ ላይ እንደዚህ አይነት ነገር ቤት ያዘማል፣ ይወርቃል ምናምን እንደዚህ ዋልካ መሬት ላይ የሆነ ማለት ነው። እዚህ ላይ እንግዲህ ስትሰሩ ምን ማድረግ አለባችሁ መሰላችሁ? ቤታችሁን ስትሰሩ ወደ ታች 1 ሜትር መቆፈር መቻል አለባችሁ። ወደ ታች ማለት 1 ሜትር ትቆፍሩና ከዛ ላይኛውን አፈር መሬት ዋናውን አፈር ብታነሱት ጥቁሩን አፈር ይመረጣል። ሀሪፍ ነው። አንስታችሁ ገረገንቲ እንዲገባበት ማለት ነው። ገረገንቲ እንዲያጠብቀው ማለት ነው። ከዛ ምን ታደርጋላችሁ? የቆፈራችሁት ላይ የተወሰነ ሲሚንቶ ነው ቢወስድባችሁ 3 ኩንታል ወይ 2 ኩንታልና ጠጠር ነው የሚወስድባችሁ ማለት ነው። ዝም ብላችሁ አብክታችሁ ጉሬው ላይ ከመሬት ታፈሱታላችሁ እንዲያርማታ ማለት ነው። አርማታ ታደርጉትና ታፈሱታላችሁ። ከዛ እንጨቱን ታቆሙታላችሁ። ከዛ በኋላ ቤታችሁን ሰራላችሁ ማለት ነው። ያንን ስታቆሙ ምን ታደርጋላችሁ? ቤቱ ሲቆም ቀጥ ብሎ ስነ ስርዓቱን ጠብቆ መቆም መቻል አለበት። ቀርቡ ጥቅጥቅ ተደርጎ መመታት አለበት። ያንን ስታደርጉ ምን ታደርጋላችሁ? ጭቃ ስትመርጉ ይቀላችኋል ማለት ነው። ውሃ ልክ ስታስሩ ለውሃ ልክም እንደዛው ምቹ ይሆንላችኋል። ለመሬትም እንደዚህ ስደቀድቁ ምን ስትሉ ገረገንቲ ነው የሚወስደው። እየተመቸ ለቀጣይ ጥንካሬ እየሰጠው ይሄዳል ማለት ነው። ከዛን ሲቀጥል እንግዲህ የመጀመሪያ አቋቋሙ ቤቱ ምርጥ ስለሆነ ጠሩ በስነስርዓት ስለተመታ ማገሩ በስነስርዓት ስለተመታ ከስርም ፌፍቲውን ጠብቆ ስለቆመ ግቢያችሁን በስነስርዓት ስለተጠቀማችሁ ምን ሆናችሁ ወደፊት ያለውን ስራ እያቀለላችሁ ትሄዳላችሁ ማለት ነው። እና ጃ ቤት በስነስርዓት ተሰርቶ ሊሆን ይችላል። የፋጡማ ቤት ደግሞ በስነስርዓት ላይ ይሰራ ይችላል። ስለዚህ በብር ተመን ብቻ ሊሄድ አይችልም ማለት ነው። በብር ብዛት የእሷ ቤት በዚህ ስለጨረሰ የዚህኛው ቤት በዚህ ይጨርሳል ማለት አይደለም ማለት ነው። እና ስለዚህ የቤት ስራ ወጪ የሚተመነው ይሄን ያክል ይፈጃል ብለን ልናስብ የምንችለው ወይንም ደግሞ ቤትን በዚህ ብር እንጨርሳለን ብለን ልናተምነው የምንችለው የዕቃ አቅርቦቶችን ነው እንጂ እንደዚህ የአሰራር ሁኔታዎችን በስነስርዓት ከመጀመሪያ ጀምሮ ጥንቃቄ እየሰጠን በስነስርዓት ለቀጣይ እንዲመች እያደረግን ከሰራ ነው ቤት መስራት በጣም ቀላል ነው ማለት ነው። ብዙ ወጪ የሚያስወጣ ነገር አይደለም። ወጪ አለው። ነገር ግን ደግሞ ብናወጣም እንኳን ምቹ የሆነ ጥሩ ቤት ሰርተን ገንብተን እንጨርሳለን ማለት ነው። እንግዲህ ያ ማለት ምንድነው? ከኋላም እነዚህን ጥንቃቄዎች ባለማድረግ የምናወጣቸው ወጦች እየወጡ ይመጣሉ። መጨረሻ ላይ ፊኒሽንግም ስራ ላይ ስንደርስ 600 700 ሺህ ድረስ እናወጣለን፣ 500 ሺህ ድረስ እናወጣለን። ምንድነው ወጪው እያለ እየወጣ መጥቷል። አሁን መጨረሻ ላይ እንደዛ ይሆናል ማለት ነው። እንግዲህ እንደዛ እንዳይሆንባችሁ የቤት ስራ ወጪ የምትጠይቁኝ ምርግ ለመመርግ ምን ያክል ይጨርሳል፣ ግርፍ ለመግረፍ ምን ያክል ብር ይጨርሳል፣ ፊኒሽንግ ስራ ለመስራት ምን ያክል ይጨርሳል፣ እንዲሁም ደግሞ ምናምን ብላችሁ የምትጠይቁኝ ያላችሁ ማለት ነው። የዚህን እንግዲህ እኔ አንድ ቤት ግርፍ ለመግረፍ 200 ሺህ ብር ይጨርሳል ብዬ ብላችሁ ያንኛው በጥንቃቄ የተሰራው ቤት 200 ሺህ ብር ከጨረሰ ይሄንኛው ደግሞ ምርጊቱ ያልተስተካከለ ነው ሙሊት የሚጠይቁ ነው ወይም በስነ ስርዓት ዘመኑን የጠበቀ ስራ የምንሰራ ሆኖ ለብር ላይ ጨርሰው ይችላል። ያ ማለት ምንድነው? ትክክለኛ መረጃ አይሆንላችሁም ማለት ነው። ስለዚህ ትክክለኛ መረጃ እንዲሆንላችሁ ምንድነው ማድረግ ያለባችሁ? በስነ ስርዓት እየሰራችሁ እንድትሄዱ የሚጨርሰውን ብር በእንደዚህ አይነት ማብራሪያ ባብራራላችሁ ይሻላል ብዬ ስላሰብኩ ነው ማለት ነው። እንግዲህ ያ ማለት ምንድነው? አሁን ባለፈ መሆኒ ላይ ያንን ቤት አይታችሁታል። ግርፍ የገረፍኩት ማለት ነው። የሆነ ቤት ማለት ነው። ለምሳሌ ወደ ግርፉ ብንገባ ያ ቤት አሁን እንግዲህ በጣም ቀላል በሆነ ወጪ ነው የሰራ ነው። ሙሉ ወጪውን የምሰራላችሁ ይሆናል ኢንሻአላህ። 30 ኩንታል ባልሞላ ነው የጨረስነው። 30 ኩንታል ባልሞላ ሲሚንቶ ነው የጨረስነው። ያ ማለት እኛ ከፊት ያለው ስራ ተመቻችቷል ማለት ሳይሆን ያለውን ስራ እየጠረብን ምናምን ስለሰራ ነው ማለት ነው። እንደዛ ስለሆነ እና ስራ የሚወሰነው የብር ፍጆታ የሚወሰነው እንደ ባለሙያው አሰራር ስታንዳርድ ነው እንጂ ዝም ብሎ ያንኛውን በሚሰራ ይሄኛውን በሚሰራው ምናምን አይደለም። እና ዝም ብሎ በደረሰ የሚሰራ ስራ አይደለም። አሁን ለምሳሌ ይሄ ምርጊት ለሚላይ ነው ያለሁት። ባለፈው ያሳየኋችሁ ቤት ነው። ቆርቆሮ የሚቀየር ቤት ምናምን ያልኳችሁ ይሄ ምርጊት እንግዲህ አሁን እንደዚህ ነው።
ሀርቡ ላይ የምሰራው ያ ጥቅጥቅ የሆነ ቤት አይታችኋል። ይሄ ማለት ነው ሀርቡ ላይ የምሰራው ቤት ማለት ይሄ ነው፣ ጥቅጥቁ ቤት ማለት ነው ፊኒሽንግ ስራ። አሁን ይሄ ቤትና ያ ቤት የሚጨርሰው ብር እኩል ብር ነው። እንደውም ያኛው ይቀንሳል። በቃ የሚገርማችሁ ማለት ነው ሀርቡ ላይ አሁን ይሄ የምሰራው ቤት ጥቅጥቁ ቤት ይሄ ይቀንሳል። እንደምታዩት ማገሩ ይታያል። በጣም ልጥፍ ነው። ከዛም ላይ ደግሞ ይባስ ብለው ጠቅጥቀውታል። ያንን ጠቅጥቀውና ይሄ ደግሞ ተመርጓል። እንግዲህ የልስን ተከፍሎበታል፣ ተመርጓል ምናምን እንደዚህ ሆኗል። የዛን ቤትና የዚህን ቤት አሁን ወጪ አንተን ብናምጣጣው በምንም አይገናኝም ማለት ነው። ያ ማለት ምንድነው እንግዲህ ችታችን እኔ ልስን አስለስኛለሁ ከዚህኛው ብር ወጪ ቀንስልኛል ብላ ብትል ጭራሽ በፍጹም አልቀነሰም ማለት ነው። ያ ማለት የምን ሆንን የተሳሳተ ግንዛቤ ውስጥ እንገባለን ማለት ነው። እንግዲህ ስራን ሊያቀል የሚችለው ስራ በቃ ቀጣይ ይመቻል ብለን በምንሰራው ነው እንጂ ዝም ብሎ ልስን ስለተባለ ብቻ ዝም ብሎ ለሰለሰን የሆነ ምርግዝ ስለተባለ ብቻ መረግ ቤት ቆም ምናምን ዋጋ የለውም። ይሄ ምንም አይነት ከውጭ ሊያድነን አይችልም ማለት ነው። ከዚህ ለመታደግ ያለባችሁ ምንድነው ማድረግ ያለባችሁ? ከመጀመሪያው ገና ስትሰሩ ቦታችሁንም እንድትጠቀሙ ቤታችሁም ወደፊት ብዙ ወጪ እንዳይጠይቃችሁ በስነስርዓት መስራት መቻል አለባችሁ ማለት ነው። እንግዲህ እንጨት አሁን ይሄ የምትመለከቱት ቤት መሆኒ ይሄ ኩኩፍቱ ነው የሰራሁት እዛው አለማጣ ማለት ነው። እንግዲህ እህታችንን ይሄንን ቤት 65 ቆርቆሮ ቤት ነው። 65 ቆርቆሮ ቤት 4 ክፍል ቤት አድርጌላታለሁኝ። ከዛ ሲቀጥል ደግሞ ይሄ ቤት 400 ሺህ ብር አልሞላም። ቤቱን አቁሜው ከፈፉንም ዘበናዊ ከፈፍን ያደረኩላት ምናምን ገረገንቲ ሞልቻለሁ፣ ሀልኩን አስሬያለሁ። እንደዛ አድርጌ ከነሟተኛ ከነምናምን 400 ሺህ ብር ሞላ ሂሳብ ነው ይሄንን ቤት እዚህ ያደረስኩላት ማለት ነው። ይቺታችን እንግዲህ ከዚህ በኋላ ምርጊት ነው ያለባት። ምርጊቱን በስነ ስርዓት ትመርጋለች። ከዛ ለጅብሰም እየቀለለላት ነው የሚሄደው ማለት ነው። ይሄንን ቤት እንግዲህ ምንድነው ገና ከመጀመሪያ ስቆፍር ልክ እንደዚህ እንደምታዩት አቆፋፈሬን በስነ ስርዓት አድርጌ ነው የቆፈርኩት ማለት ነው። ስቀይስላት ከዚህኛው በኩል ቦታዋን እንዲያታባክን ከዚህ የቀረውን ቦታ በጣም እንድትጠቀሙ አድርጌ። የሚገርማችሁ ትልቅ ካሬ ነው፣ ወደ 500 ምናምን ካሬ ነው። መሀል ላይ ቁጭ በል ብለው ነበር ቤተሰብ። አይ አይሆንም የሚንትን አስተያየት አሳሰቼ ምናምን መደልደል ያለበትን ደልድለን ምናምን የሰራ ነው እና እንደዚህ አድርገነዋል። ይሄ እንግዲህ አሁን ሌላኛው ሰው እንግዲህ ይሄንን ቤት ለማቆም እዚህ ደረጃ ለማድረስ 600-700 ሺህ ብር ይደርስባቸዋል። እያየን ነው። ያንን እንግዲህ ይሄንን 65 ቆርቆሮ ቤት ይሄን ያክል የጨረሰ የዚህኛው እንግዲህ 400 ሺህ አካባቢ አልጨረሰም ብያቸዋል። እንደዚህ እኮ ነው እንግዲህ ያ ምንድነው የአሰራሩ ስታንዳርድ ይወስነዋል ማለት ነው። የሚገርማችሁ አሁን ይሄ እዚህ ላይ የምሰራው ቤት አለ። አሁን ይሄ 80 ቆርቆሮ ነው። ይሄንኛው ደግሞ አሁን ኩኩፍቱ የሰራው ቤት ደግሞ 65 ቆርቆሮ ነው ብያቸዋለሁ። 4 ክፍል ነው። ይሄም 4 ክፍል ነው። ወላሂ የሚሰጠው አገልግሎትና ጥዳት ይሄንኛው ቤት ይበልጣል። አዲሱ መሆን የሰራው ማለት ነው። እንግዲህ ቆርቆሮ ትንሽ ነው፣ የሚሰጠው አገልግሎት በጣም ዘመናዊ አድርገን የሰራንላ ማለት ነው። ያ ማለት ምንድነው ሳሎኑ ምቹ ነው። ለሳሎን አከፋፈል እንደዚህ ሳሎን ላይ ትጠቀም። በዚህ ያለው ግድግዳ ምናምን ወደ መኝታ ቤት ስትገባ በሩ ፊት ለፊት እንዳይሆን ኮሪደር ሳይቀር ምናምን ውስጥ ላይ ሻወር ሽንት ቤት ሁሉ እንድጠቀም ኮልደራ የእጅ መታጠቢያ ምናምን እንድታዘጋጅ አድርጌ ነው የሰራሁላ ማለት ነው። ኢንሻአላህ አሁን በቅርብ መረጋ ሄዳለሁ፣ እዛውም በአካል እማሳያችሁ ይሆናል ማለት ነው። እንደዛ አድርገን እንግዲህ ይሄን ችንታችን እንደዚህ ከወጭ አድርገናታል ማለት ነው። ይሄንን ቤት እንግዲህ ችታችን ከኛ ጋር ከቀጠለችና እኛ ጋር ስራ የምቀጥል ከሆነ 1 ሚሊዮን ብር ባልሞላ ቤቷን ማጠናቀቅ ትችላለች ማለት ነው። ይህ ምንድነው ቀጣይ ግርፉንም ግርፍ ሲሚንቶ እንዳይወስድባት ለግርፉ እንዲመች አድርገን ምርግቱን እንመርግላታለን። ውስጥ ላይ ደግሞ ልጥፉን ስንለጥፍ ለጅብሰም እንዲመች በስነ ስርዓት አድርገን እንመርግላታለን። ያ ማለት ፊኒሽንግ ስራው 500 ሺህ ብር የሚጨርስ ከሆነ ወደ ታች እያዳፋላት ነው ማለት ነው። ወደ 400 ወደ 300 ሺህ ብር እያዳፋላት ነው። ያንኛውም እንደዛ ኔክስት እያደረገ ስለሚሄድ እንደዛ እያደረገች ቤቷን ማጠናቀቅ ትችላለች ማለት ነው። እና እንግዲህ የቤት አሰራር ሁኔታ ግርፉ የከሌ ቤት 80 ቆርቆሮ ይሄን ያክል ጨርሷል፣ የኔ ደግሞ ይሄን ያክል 80 ቆርቆሮ ይጨርሳል ብለን ማሰብ አንችልም ማለት ነው። እንግዲህ የሚጨርሰው የብር መጠን የግርፍም ሆነ የፊኒሽንግ ስራ ሆነ የቤት አቋቋም ሆነ የምንም እንዳሰራሩ ይወሰናል ማለት ነው። ከዛሬ ቪዲዮአችን 2 ነገር እንድትማራችሁ ተስፋ አድርጋለሁ። አንደኛው ቤታችንን በጥንቃቄ መስራት ከመጀመሪያ ሙያተኛ ስንመርጥ ትክክለኛ ሙያተኛ መምረጥ እንዳለብን፣ ሁለተኛ ደግሞ በቃ ስራችንን ለቀጣይ እንዲመች አድርገን እየሰራን መሄድ እንዳለብን፣ 3 ዋጋ ማወዳደር ያንዱ ይሄን ያክል ነው ብለን ማሰብ እንደሌለብን ማለት ነው። ቪዲዮውን እንዴት ተማራችሁበት ተስፋ አድርጋለሁ። እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ግርግዳው ራሱ እንትን አይደል